ብራይተን ቋሚ 11 ግብ ጠባቂ ቨርብሩገን ተከላካይ ዊፈር ቫን ሄክ ባስኮግሊና ካዲዮግሉ ይገኛሉ። አማካይ መስመሩን ባሌባና ግሮስ ይመሩታል። ጎሜዝ ሂንችሉድና ሚቱማ በማጥቃት እንቅስቃሴ ጆርጂኒዮ ራውተንን የማጥቃት እንቅስቃሴ ያግዛሉ። ሲሌሜንቴ ዌልባክ ሚልነር ያሲና ያሪ ማክሲም ዲ ኩፐር ማቲ ኦራይሊና እንደዚሁም ጆል ቬልትማን ካሪ ሆዌል ጋር ተቀያሪ ወንበር ላይ የሚገኙ ተጫዋቾች ናቸው። መድፈኞቹ አርሰናሎች በሚካኤል አርቴታ እየተመሩ ግብ ጠባቂ ዴቪድ ራያ ተከላካይ ቲምበር ሙስኬራ እንደዚሁም ጋብሪኤል ማጋሌሽና ሂንካፔ ይገኛሉ። አማካይ መስመሩ ዙቢሜንዲ ራይስና ኢዜ ሲመሩት ሳካና ማርቲኔሊ ግራና ቀኛሉ። ቪክቶር ኮሬሽ የቀድሞ ክለቡን ዛሬ ይገጥማል። የልጅነት ክለቡን ላይክ ሼር ይደረግ። ብራይተን የመጀመሪያውን አጋማሽ ጀምሮታል። ከግራ ወደ ቀኝ የማጥቃት እንቅስቃሴያቸውን አድርገዋል። ሰማያዊ በነጭ ስትራይፕ ማሊያ በሰማያዊ ቁምጣ አድርገው የሚጫወቱ ይሆናል። አርሰናል ከላይ ቀይ ነጭ ቁምጣና ቀይ ካሶተን አድርገው ከቀኝ ወደ ግራ የማጥቃት እንቅስቃሴያቸውን የሚያከናውኑ ይሆናል። አሁን ኳሱን ብራይተኖች በግራ መስመር አቅጣጫ አስናይ ኳስ ይዘው ገቡ። ካዲዮግሉ ረጅም ኳስ አሻገረ፣ ወደ ሳጥን ልኮታል። ሂንካፔ አለ ተሎ ማጽናት ይኖርበታል። ሂንካፔ ኳሱን ወደ ውጭ አወጣ። የመልስ ወራ ከመሆኑ በፊት ጋብሪኤል ማርቲኔሊ ኮንትሮል ለማድረግ ሞከረ። ጋብሪኤል ማርቲኔሊ ከመውጣቱ በፊት ነገር ግን ኳስ ወጥቷል አሉ ክሪስ ካቫና ናቸው። ጨዋታውና ዳኛ በብራይተን ከአርሰናል ጨዋታዎች አድማጮቻችን ተጀምረዋል። ከያግታጫው የሚደረጉ እንቅስቃሴዎችን እያንዳንዱን ቅጽበት በቀጥታ የምንገልጽላችሁ ይሆናል። አድማጮች ተቀበሎችም ካሉ ላኩልን። ዛሬ ወሳኝ ነው ለእያንዳንዱ ቡድን ተቀበል ያበረታታል። ጨዋታው ተጀምረዋል። አስቶን ቪላ ከቼልሲ ለቼልሲ ደጋፊዎች የሚጠብቁት ጨዋታ ነው። ቪላ ፓርክ ላይ የሚደረግ ጨዋታ ነው። ብራይተን ከአርሰናል አሁን እያስተላለፍን ነው። እንደ ጨዋታው ፍጥነት በነገራችን ላይ አቅጣጫችን ልንቀይር እንችላለን። እኛ ፉላም ከዌስትሃም ጀምሯል። ማንቸስተር ሲቲ ከኖቲንጋም በተለይ ሶስቱን ስቴዲየሞች ላይ አድማጮቻችን እንደ አየር ንብረቱ እንዞራለን። ምንም ጥያቄ የለውም። ሳዲ የዩናይትድ ከልብ እናመሰግናለን። ኳሱ ወደ ውጭ ወጥቷል። የመልስ ሮራል አርሰናል ሆኗል። ኳሱ ወደ ውጭ ወጥቷል። አድማጭ ተመልካቾቻችን አርሰናል በዛሬው ጨዋታ ላይ የሳሊባ ለመኖር ይጎዳ ይሆናል። በቀጣይ የምንመለከተው ይሆናል። ሚካኤል አርቴታ ምን አይነት አፕሮች ይዘው መጡ ለዚህ ጨዋታ ጥቂት ደቂቃዎች ማየት ይኖርብናል። ኦፕን ፕሌይ ይጫወታሉ ወይስ ዛሬም የቆመ ኳስ ፍለጋ ያድናሉ የሚለው በርካቶች በጉጉት የሚጠብቁት ይሆናል። ፋቢያን ሂርዘር በህግ አምላክ እያሉ ነው አርሰናልን በህግ አምላክ የቆመ ኳሱን ያቁምልን። በተለይ በቆመ ኳስ የሚያቋርጠውን ገቡ አርሰናል ሳሊባ ጋብሪኤል አወጣው። የእንትራንስ ጋብሪኤል አወጣው። የራያ ስህተት ይቀብጣል። ራያ ናዳለው ሰጣቸው ሲል ባሌባ ጋብሪኤል ማጋሌሽ ምን አይነት ተጫዋች ነው አትስቤት ያደረገው? እንዴት ነው ያነበበው ጋብሪኤል ማጋሌሽ? ጋብሪኤል አርሰናል ናዳነ። ጋብሪኤል ማጋሌሽ ጋብሪኤል አርሰናል ናዳነ። የማዕዘኑት ብራይተኖች ተረጋጓላቸው። ያጋጥማል አርሰናል ከቶበት ነበረ። ራያ እኮ ግርምሽ በየጫወታው 3-4 ስህተቶች ይሳሳታል። በጣም ዛሬው ደግሞ ይለያል። ያሁን ኳሱን ለዲክላን ራይስ ተጫዋች የፈለገ ነው። በግራ መስመር ላይ ቅንጦት ሚካኤል ማርቲኔሊ ጋብሪኤል ማርቲኔሊ ቅንጦት ነበረ፣ ግን ኳሱ ወደ ውጭ ወጥቷል። የመርስ ሮራ ጎል አለ። አስቶን ቪላ የመጀመሪያውን ጎል አስቆጥሯል በቼልሲ መረብ ላይ። አስቶን ቪላ ወዘወዘው ቼልሲ ላይ አስደናቂ ኳስ ሊዮን ባይሊ አሻገረው። ዋትኪንስ አለፈው። ምን አይነት ውብ ጎል ነው! በቄንት ምን አይነት ውብ ጎል ነው ያስቆጠሩ! በተረከዝ ምን አይነት ውብ ጎል ነው! ኦሊ ዋትኪንስ እንዴት ነው ያለፈው? ኳሱን ሸፍኖ ተከላካዩ ፎፋና ኳስ እንዳያገኝ አድርጎ አለፈው። ተደሰቱ። ሉዊስ ዳግላስ ነው ያስቆጠረው። ሶፊ ሉዊስ ዳግላስ ሉዊስ ወሰወዘው። የቀድሞ ተጫዋቻቸው በጁቬንቱስ በኖቲንግሃም ፎረስት አድርጎ ተመልሶ መጥቶ ነው አስቶን ቪላ ህይወት እንደገና እየጀመረ ያለው። ደስታው ልዩ ሆኗል። ከሚያውቋቸው ደጋፊዎች ጋር ደስታውን እያጣጣመ ነው ብራዚላዊ ዳግላስ ሉዊስ። ቼልሲ ምን ነካው? ገና በደቂቃዎች ልዩነት ውስጥ አንድ ለባዶ ቀይሯል። ደግሞ ዛሬ ግብ ጠባቂ ዛሬ ቀይሯል። ቼልሲ 1-0 እየተመራ ነው። አድማጮቻችን ገና ጨዋታው በተጀመረ በአጭር ደቂቃ ውስጥ ነው። 3 ደቂቃ ዮርገንሰን ነው ግብ ጠባቂ በነገራችን ላይ። ስለዚህ ጨዋታው እንደተጀመረ በ3ኛው ደቂቃ ዳግላስ ሉዊስ ባስቆጠረው ጎል አስቶን ቪላ ቼልሲን 1-0 እየመራ ይገኛል። ሶፊ አስቶን ቪላ 1-0 ቼልሲ መምራት ጀምሯል። ብራይተን ዲክላን ራይስ ኢዜ አገኟቸው አርሰናሎች በቀኝ መስመር አቅጣጫ። ጁሪያን ቲምበር ኳሱን እየገፋ ገባ። ጁሪያን ቲምበር ባሌባ መጥቶበታል። ቲምበር ለሳካ ቡካዮ ሳካ ሰራቸው። ሳካ ገተተው ቡካዮ ሳካ አውቆ ነው ግብ ጠባቂው አውቆ ነው እንዴ? ቡካዮ ሳካ ሸለቀቀው።
ሳካ ቀጣዩ ቃሪያ ትንሿ ቃሪያ የአርሰናል ፔሮል ላይ ቁጥር 1 ላይ ደሞዙን የምታገኙ ሳካ ከጎል ጋር ተጣልቶ የነበረው ሳካ ዛሬ አሜክስ ላይ ታረቀ። ቡንዛ 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 ቡካዮ ሳካ ቡንዛ አርሰናል ቦናንዛ ቦናንዛ ያልተጠበቀ ጎል ነው። አርሰናል ጊፍት ነው የተሰጠው። መነሻው ኢብሪቺ ነው። ኢብሪቺ ለቲምበር ሰጠው። ቲምበር ለቡካዮ ሳካ ሳካ ኳሱን ካጠፈ በኋላ ግብ ጠባቂው ቨርብሩገን አውቆ የሚመስለው ክርሚ አይ ፊቱ ላይ ተጠረፈ። ኳሷ ድንገት ሄደችበት። ይኸውልህ ተጨርፎ ነው አድማጮቻችን። ባሌባ ጨረፈበት። ተጨርፎ ነው አድማጮቻችን። አርሰናል መምራት ጀመረ። ባሌባ ሲጨርፈው በእግሩ መሃል ግን ሽንቃ ዙሮ ሎጬ ነው። አቅጣጫውን ቀየረበት። ሎጬ ነው ወጣለ። ግርሜ ሲቲ ያገባ አረገባ 0-0 ነው። ከኖቲንግሃም ፎረስት ጋር ማንቸስተር ሲቲ 0-0 ነው። ፉላም ከዌስትሃም 0-0 ነው። ዲክላን ራይስ ቅጣት ምቱን ለመምታት የተዘጋጀ ነው። ራይስ ዛሬ ሞር ተከላካዩን ኮምፎርት የመስጠት ተከላካዩን የመከላከል ተከላካዩን የመሸፈን ስራ ነው እየሰራ ያለው ዲክላን ራይስ። አስቶን ቪላ ቼልሲን 1-0 እየመራ ነው። 3ኛው ደቂቃ ላይ ዳግላስ ሉዊዝ ነው ጎሉን እያስቆጠረው። ብራይተን ከአርሰናል 1-0 እየመራ ነው። ቡካዮ ሳካ ጎሉን 9ኛው ደቂቃ ላይ ነው ያስቆጠረው። አሲስት ያደረገው ቲምበር ነው። ወደ ጎል ሹት ሲያደርግ ግብ ጠባቂው ቨርብሩገን በእግሮቹ መሃል ባሌባ ዲፍሌክት ያደረገው ኳስ መረብ ላይ ነው ያረፈው። ዲክላን ራይስ ኳሱን ይዘው ተቀባበሉት አርሰናሎች በቀመሰራ አቅጣጫ ሳካ ኳሱን ማሻገር ይኖርበታል። ሳካ መለጣቸው፣ ገባ። ሳካ ወደ ሳጥኑ ገባ። ሁለት ናቸው አይችላቸውም። አላማውን ነገር ነው የሰራው ሳካ። መጀመሪያ ኳሱን ማሻገር ይችል ነበር ሳካ። ኢዜ ግን አየው እንዴት ኳሱ እንደሰጠው ለሳካ ነፃ ሆኖ ለሚጠብቀው ሳካ በጣም ኢዜም ዛሬ በጣም ምርጥ ነው። ይሁት እንቅስቃሴው አሁን በጣም ኢዜና ጋብሪኤል ናቸው። ኢዜና ጋብሪኤል ዛሬ ምርጥ ነው። ኢዜ ጋብሪኤል ዲክላን ራይስ ናቸው። ዲክላን ራይስ የጨዋታ ፕላን በጣም እየተበላሸበት የመጣ ልጅ ቢኖር ቡካዮ ሳካ ማያስፈልግ ነገር ነው የሚያደርገው። ግርምሻ አይተዋል በጣም ጋብሪኤል ሄንዘ ከአርቴታ ጀርባ እየተንቆራጠጡ ነው። ስቱቪንበርግም አሉ። ሚኬል አርቴታ ግን ፊታቸውን ኩስኩስ አድርገው ጨዋታውን እየተመለከቱ ይገኛሉ። አይመችም ጨዋታው። እውነቱን ነው። ኮንፈርት ብሎ ነው የምታየው። የምጠብቀው ጨዋታ አይደለም። ቲምበር በረጅም ኳሱ ለቪክቶሪ ኮሬሽ በረጅም ኳስ አጸዱ ብራይተኖች። እሱ አጠገቡ ዴክላን ራይስ ዛሬ ከማጥቃት ይልቅ ሙሉ በሙሉ ወደኋላ ተመልሶ እየተጫወተ ነው። ራያ በግራ እግሩ በረጅሙ ለፒሮ ኢንካፔ ኳስ ተቆጣጠረ። ፒሮ ኢንካፔ ለኤብሬቺ ኤዜ ዛሬ በጣም አስደናቂ ነው። ኤብሬቺ ኤዜ ጌሙን ማኔጅ አድርጎታል። መሃሉን በደንብ ተቆጣጥሮታል። ጁሪየን ቲምበር ኳስ ደርሰው ከሞስኬራ ቲምበር እንደገና ሌላ ኳስ መለሰለት መልሶ ለሞስኬራ። ዴክላን ራይስ ዛሬ ኳሱን ከተከላካዮች ጋር አብሮ እየተጫወተ ነው። ዙሜንዴ ለማርቲኔሊ ጋብሪኤል ማርቲኔሊ ጎሜዝ ደፋው። ጎሜዝ ቢጫ ካርድ አይሰጡትም። ታውቃቸው የለ በታሪክ ከአርሰናል ተቃራኒ ተመሳሳይ ነው። ራውተር የሰራው አይነት ተፋታ እንደውም ከራውተር ይሄኛው ከፍ ይላል። ከአንዳንድ ነው ለሙስኬራ የሰጡት ተመልከት። በእጁም በእግሩ ግን ለዚህ ካርድ ለመስጠት አልፈለጉም። በጣም ይሆናል። ማንቸስተር ሲቲ ጎል አስቆጥሯል። አድማጮቻችን በዚህ ሰዓት ላይ 1-0 መምራት ጀምሯል። ማንቸስተር ሲቲ ጎል አስቆጥሯል። ኢታድ ስቴዲየም ላይ 1-0 መምራት ጀምሯል። ማንቸስተር ሲቲ ኖቲንጋም አለቀለት። በቃ ዘንድሮ ሴሜንዮ ነው ጎሉን ያስቆጠረው። አድማጮቻችን ሴሜንዮ ነው ጎሉን ያስቆጠረው። አንቷን ሴሜንዮ ሪያን ቸርኪ የሰጠውን ኳስ ሴሜንዮ መረብ ላይ ወዘወዘው። ማንቸስተር ሲቲ 1-0 እየመራ ነው። ሴሜንዮ መጥቶበታል። አሪፍ ልጅ ነው ያስፈረሙት። በጣም በቃ ሁለት ተከታታይ ጨዋታ ባለፈው 6 ዙሜንዲ ተጎዳ። ይሻላል። ዙሜንዲ ተጎዳ። በተደጋጋሚ ሲነገረው ቆይቷል። እንግዲህ ለሚካኤል አርቴታ በየትኛውም ረገድ ትናንት ራሱ ጥያቄ ተነስቶለታል። ትናንት ጋዜጣዊ መግለጫ መጠበቅ አልቻለም። ይሄንን ተጫዋች ዙሜንዲን አልጠበቀውም። በጣም አንገላታው። አርቴታ እየመከረ ነው። ዛቻ አርሰናል ደጋፊዎች ምን አይነት ስሜት እንዳላቸው ያውቁታል። ግልጽ ነው። ከባድ ነው። ተቀበል እያለ ነው አወል አብድሮ። ለሚዜነት ስንታጭ አምናና ካቻምና
ለሰርጉም አልመጣሽ ሻሼ ለፍተሽ መና ብሏል። ምክር እየሰጠ ነው ሚኬል አርቴታ። ሄንዜክ ጠርቶ ሞስኬራን እየነገረው ነው። ከዛ አሁንም ያስቀጥረው እንዲሁ ነው። ውጤት ለማስታወስ ያክል ቪላ ፓርክ ላይ አስቶን ቪላ ቼልሲን 1-0 እየመራ ነው። ዳግላስ ሉይዝ ነው ጎልን ያስቆጠረው። ጆርጂኒዮ ሩተር ጥፋት ከሰራበት በኋላ ሲዞር ነው ዙሜንዲ ላይ ቅያሬ የጠየቀ ይመስለኛል። አስቶን ቪላ ቼልሲን 1-0 እየመራ ነው። ብራይተን በአርሰናል 1-0 አርሰናል ቡካዮ ሳካ 9ኛው ደቂቃ። ማንቸስተር ሲቲ ኖቲንግሃም ፎረስትን 1-0 እየመራ ነው። ሴሜኒዮ 31ኛው ደቂቃ ነው ያገባው። ፉላም ከዌስትሃም 0-0 ናቸው። ዶላ ዴክላን ራይስ ተሳሳተ። ራይስ ማስወጣት ሲችል ጆርጂኒዮ ሩተር ፒሮ ኢንካፔ አጠገቧል። አላስመታውም። ራይስ እንደገና ሞቶበት ራይስ አወጣው። ኤብሬቺ ኤዜ ስተቱን ላይ አረም ነው ግን የኢንካፔ ስተት ነው። በጣም ኢንካፔ ነው ስተቱን ሄዶ አረም ኢንካፔ ራይስ ኮረክት አይደለም። ለራይስ ገባኝ። ኳሱን የሰጠው ማን ነው? ኢንካፔ በሁለት ሰው መሃል አይተዋል። ከዛ ይኸውልህ ለማረም ኢንካፔ የሚያደርገውን ጥረት ይኸው ሁለቱም ስተታቸው ነው። ግን ሞር የራይስ ስተት ነው። ሁለት ተጫዋቾች ዋጋ የሚያስከፍል ስተት ወደ ኋላ ከመመለስ ኳሱን ወደፊት ይጥረው ይሻል ነበር። ግን መልሶ ያስተካከለበት መንገድ ይገርማል። ኢዜን ደግሞ ተመልከተው አይደል ብልጠቱን ምን እንዳደረገ። ኢዜ በጣም ጥሩ እንትን ላይ ፋቢያን ሂልዘር ምንድነው ተናገሩት ነው የቆመ ኳስ አርሰናል ሲያገኝ አንድ ደቂቃ ቢያንስ ያዘጋያል፣ ህግ ሊወጣ ይገባል የሚል ሀሳብ ሰጥቶ ነበር። እሱ ነው እያንጸባረቁ ያሉት። አሁን በዚህ ሰዓት ላይ የመልስ ሮሮ ለአርሰናል ነበር መሆን ያለበት። ላስተሽ ነክቷል። የመልስ ሮሮ ፌፈር ሊወረውር ነው። ማዲኮ የተወሰነ ብራይተን ነው ቫልቢዮን ኖርጋርድ ያማማው ሊገቡ ከረፍት ፌፈር ኳስ በረሽሙ መለሰ። የመለሰው ኳስ ቦስካክሌ ካዲዮግሉ ግራመስመር ላይ ካሮ ሚቶማ ኳስ ይዟል። ሚቶማ ጥሩ ኳስ አሳለፈ። እንደገና ሌላ ኳስ ካዲዮግሉ አጠገቡ ሞስኬራ ይገኛል። ቢጫ ካርድ አለበት ሞስኬራ። ቲምበር አዳ ነው። እንደገና ሞስኬራ አስደናቂ ስራ ነው። ቲምበር የሰራው አስደናቂ ስራ ነው። ቲምበር የሰራው አስደናቂ ስራ ነው። የመልስ ሮሮ ቲምበር ለሞር ሁለት ሆነ። አንተ ዛሬ ወለደች። በፊት ብቻውን ነበር። ሲግሏ ወለደች ዛሬ። ሲግሏ ለእንቁላሏ ፈለፈለች። አንድ ብቻ ነበር ከአንገት በላይ ማስክ አድርጎ የሚመጣው የሲግል ቡካዮ ሳካ ኳስ አስጣለ። ሳካ ተነጠቀ። ቫኔጋ ይገርማል። የሚደንቅ ታክል ነው ቫኔጋ። ረዥም ኳስ የአርሰናል የመሃል ክፍል የዙሜንዲ ቦታ፣ ነገር ግን ፒሮ ኢንካፔ አስጣለ። ዴክላን ራይስ፣ ማርቲኔሊ እንደገና ባሌባ ቀይ መስመር ላይ ባሌባ ኳስ ይዟል። ባሌባ መለሰ ኳሱን። የመለሰው ኳስ ለፌፈር በጨዋታው ላይ እየነቃ ነው ኢንካፔ። ጆርጂኒዮ ሩተር ወደኋላ የመለሰው ኳስ 41ኛው ደቂቃ ላይ ደርሰናል አድማጮቻችን። እንደገና ኳሱን ቫኔከ ቦስካግሊ ቫኔከ ኳስ ይዟል። ቫኔከ ቀይ መስመር ላይ ነገር ግን ቀይ መስመር ላይ ጥሩ ኳስ ላከ ፓስካል ኳስ ወደ ውጭ ወጣበት። ሂንሽሉድ ኳስ ወደ ውጭ ወጣበት። ሂንሽሉድ በብራይተን በኩል ግርብዬ ዌልቤክ እና ሚንቴን የሚፈልግ ጨዋታ ነው። ጉልበት ይፈልጋል ትንሽ ኢንካፔ ላይ ጎሜዝ አልቻለው። በቀላሉ ነው ኢንካፔ ኳስ የሚቀበለው። አስቶን ቪላ ሁለተኛውን ጎል ወዘው አድማጮቻችን። ገብረል እንደገና ኢንካፔ አራቀ። ባሌባ አጠገቡ የኮሬስ አለ። ባሌባ ወደ ኋላ መለሰ። 3 ደቂቃ ተጨምሯል። 48ኛው ደቂቃ ላይ የዳኛው ፊሽካ ብቻ ይጠበቃል። በዚህ ሰዓት ላይ 3ቱ ደቂቃ አልቋል። በዚህ ሰዓት ላይ የተጨመረው ደቂቃ ረጅም ኳስ ጥሩ ኳስ ሞስኬራ አስጣለ። ዴክላን ራይስ፣ ኤብሬቺ ኤዜ፣ የኮሬስ ጥፋት ሰርቷል ብለዋል ዳኛው። ማርቲኔሊን እያሳየን ይገኛል ምስሉ። ገብሬ ማጋሌስ አጠገቡ ጎሜዝ ነበር። ፔናልቲ የሚያሰጥ ጥያቄ ኳሱ አይደርስም። ኳሱ መሃል ላይ ነው የሚመለስ። ኳሱን ስቶ ነው የኮሬስ አቀብላለሁ ሲል የፓስካል ግሮስን እግር ያጨደው ጠረገው እንጂ አጨደው። ጨዋታው አለቀ። የመጀመሪያው አጋማሽ ጨዋታው አለቀ። ፓስካል ግሮስና ቫኔከ እየተከራከሩ ይገኛሉ አድማጮቻችን።
ክሪስ ካቫና የመጀመሪያው አጋማሽ ማብቃቱ በፊሽካቸው አረጋግጠዋል። አርሰናል በቡካዮ ሳካ 9ኛው ደቂቃ ጎል 1-0 እየመራ ለረፍት ወጥተዋል። አስቶን ቪላ ከቼልሲ 1-1 ናቸው። ፉላም ከዌስትሃም 0-0። ማንቸስተር ሲቲ በሴሜኒዮ የ31ኛው ደቂቃ ጎል ኖቲንግሃምን 1-0 እየመራ ለረፍት ወጥተዋል። ኒውካስል ከማንቸስተር ዩናይትድ 5 ደቂቃዎች ተቆጥረዋል። ወደ ኒውካስል ወደ ሴንት ጄምስ ፓርክ ስቴዲየም እናምራ። ግን ወዳልተጠናቀቀው ጨዋታ ሴንት ጄምስ ፓርክ ስቴዲየም ላይ የሚጠበቅ ድግስ አለ። ኒውካስል በተጎዱ ተጫዋቾች፣ በታመሙ ተጫዋቾች አስደናቂ ኳስ ነበር። ጎል መሆን የሚገባው ኳስ ነበር። ማቲያስ ኩኛ ኢምቦሞን አይተዋል። አይ ራሱን ማግባት ይችላል። አረ ከሱ የተሻለ ደግሞ ኢምቦሞ ቆሟል። ኩኛ አርሰናል ላይ ከሳጥኑ ውጭ አስቆጥሯል። ጥሩ የውድድር ዓመት እያሳለፈ ይገኛል በማንቸስተር ዩናይትድ። ወልብስ ኩኛ መስጠት ብቻ ሳይሆን ትናንት ደግሞ ለቶፕ ፎር ሲፎካከራቸው የነበረው ሊቨርፑልን አሸንፈውላቸው ለማንቸስተር ዩናይትድ ነገሩን ቀላል እያደረጉላቸው ይገኛል። ማቲያስ ኩኛ፣ ኮቢ ማይኖ፣ ኳሱን ሉክ ሾው፣ ካዝሜሮ፣ ሃሪ ማጓየር፣ ሌኒየሮ፣ ማሉን ሳንድሮ ቶናሊ፣ ዮሊንተንና ጆይ ዊልሎክ ናቸው በኒውካስል በኩል እየመሩት የሚገኘው። ጃኮብ ራምሴ፣ ዮሊንተንና ሳንድሮ ቶናሊ። ማጓየር የኒውካስል ደጋፊዎች እየጮሁባቸው ነው፣ ኳስ ለምን ትሰጧቸዋላችሁ በሚል 7 ደቂቃ ባዶ ለባዶ ነው ሴንት ጄምስ ፓርክ ስቴዲየም ላይ ጨዋታው። ላመንስ አስቶን ቪላ ከቼልሲ ግርም የውጤት ለውጥ አለ። ቼልሲ ጎል አገባ። ቼልሲ ቀረቀረው። ቼልሲ አስቆጥሯል። የመጨረሻ ደቂቃ ጎል ቼልሲ ለረፍት ሊወጡ በተቃረቡበት ሰዓት ላይ 8 ደቂቃ ተጨምሮ ቀርቅሮታል። አሁንም ጆዋ ፔድሮ ነው ግርሜ ቫር እያየው ነው ወይስ አይደለም? እየታየ 8 ደቂቃ ነው ጨምሮ ባይዘው ቫር እያየው ነው። ከ8ቱ 6ቱ ተገባደዋል። ሊያም ሮሰነሬር እጃቸውን እያፋጩ ነው እርስ በርስ ጎል እንዲሆንላቸው እየጸለዩ ነው። ጆዋ ፔድሮ ጎሉ ጸደቀ። ቼልሲ ከመመራቱ ወደ መምራት መጣ። ጆዋ ፔድሮ 2 ጎል ቪላ ፓርክ ላይ አዝንቧል። ማንቸስተር ሲቲ አለቀ ግርሜ ለቶፕ ፎር ለረፍት ወጥቷል። ማንቸስተር ሲቲ 1-0 እየመራ ለረፍት ወጥቷል በአንቷን ሲሜኒዮ ጎል። በጣም ቁልፍ ዝውውር ነው የገኝና የሲሜኒዮ ዝውውር። ሲቲ ኒውካስል ከማንቸስተር ዩናይትድ በዚህ ሰዓት ብራያም ምቡሞ፣ አንቶኒ ላንጋ እና ናስር ማዝራዊ ላይ ተፋሰርተዋል። በቅጣት ምጫወታው ይቀጥላል። ፒተር ባንክስ ቅጣት ሰጥተዋል ማንቸስተር ዩናይትድ። ቡካዮ ሳካ ባይዘው ዛሬ 300ኛ ጨዋታውን ነው እየተጫወተ የሚገኝ። ሳካ 300ኛ ማይረሳው ነለታ 300ኛ ጨዋታው ላይ ነው ጎል ያስቆጠረው። ቫን ብሩከን ግን ስጦታ ነው የሚመስለው ግርምዬ እኮ መርግጥ ተጨርፎበታል ፊቱ ላይ። ግን ዝም ብለህ ለተመለከትከው ገና የመጨረፉን ላላየ ሰው በቃ ስጦታ የሰጠ ነው የሚመስለው። ግን ስለተጨረፈ ነው አደገኛ የሆነበት ቫን ብሩከን ብሎ ጨነ የገባበት። ኬረን ትሪፐር ኳስ በግንባር ገጨ። ሌኒየሮ ኳስ አጸዳ። ብሩኖ ፈርናንዴዝ ለማግኘት ሞከረ። ኒውካስሎች ነጠቁ። ዳምበርን ግዙፉ ተከላካይ ወደኋላ ኳሱን ሃርቪ ባርነስ በእንግሊዝ ፕሪሚየር ሊግ በዘንድሮው ውድድር ዓመት ብዙ ጊዜ ተቀይሮ በመግባት ቁጥር 1 ተጫዋች ነው። ናስር ማዝራዊ ኳሱን ኖሳይር ማዝራዊ ለመወርወር የተዘጋጀ ነው። ኖሳይር ማዝራዊ ኳሱን ወረወረ። ሞሮኮዊ ተከላካይ ዛሬ በቋሚ 11 ገብቷል። ዲየጎ ዳሎን ተክቶ ማይክል ካሪክ ከመጣ ወዲህ ለመጀመሪያ ጊዜ ነው ኖሳይር ማዝራዊ ቋሚ 11 ውስጥ የገባው። የቀድሞ የባየር ሙኒክ የቀይ መስመር ተከላካይ ከሞሮኮ ብሔራዊ ቡድን ጋር በ2022 የካታር የዓለም ዋንጫ ላይ ለአፍሪካ ታሪክ የሰራ ተጫዋች ነው። አፍሪካ ቡድንን ግማሽ ፍጻሜ ለመጀመሪያ ጊዜ በማስገባት ዮሊንተን ኮቢ ማይኖ ግሩም ስራ ነው የሰራው። ማይኖ ጥፋት ሰርቶበታል። ቅጣት ምት ለማንቸስተር ዩናይትድ መሃል ሜዳ አካባቢ ጨዋታው የሚቀጥል ይሆናል። ባሮ ለባሮ ናቸው። ካዝሜሮ ዱዋላ መለሳ። ሃሪ ማጓየር ኳሱን 67% የኳስ ቁጥጥር ኒውካስል፣ ማንቸስተር ዩናይትድ 33%። እኛ በተመለከትንባቸው ደቂቃዎች ግን ማንቸስተር ዩናይትድ ነው በተደጋጋሚ እያጠቃ የሚገኘው። ረጅም ኳስ ለማውጣት ሞከሩ። ሳንድሮ ቶናሊ አጸዳ።
ኖሳይር ማዝራዌ ኳሱን ዘውለ እምቡሞ ብራያም እምቡሞ ወደኋላ ካዝሜሮ መጀመሪያ አስፈራራ። ኳሱን ግን በቀጥታ ወደ ውጭ ነው ያወጣው። ማንም ተጫዋች ያልደረሰበትም የመልስ ሮራ ኒውካስል ቀጣይ ማክሰኞና ሮብ በአውሮፓ ሻምፒዮንስ ሊግ ከባርሰሎና ጋር እዚህ ስቴዲየም ነው የሚጫወተው። ሉሶል የመልስ ወረራ ሳንድሮ ቶናሌ የፊታችን ቅዳሜና እሑድ ደግሞ በኤፍኤ ካፕ ኒውካስል ሲቲን የሚገጥም ይሆናል። ሃርቪ ባርንስ አንቶኒ ጎርደን ለሃርቪ ባርንስ ሌኒየሮ አለ። አስደናቂ ታክል ሌኒየሮ ግሩም ስራ። ሌኒየሮ አስደናቂ ነው። ከዱባይ ቆይቶ በኋላ ተስተካክሎ የመጣ ይመስላል። ሌኒየሮ ተከላካይ መስመሩ ላይ በቂ አገልግሎት እየሰጠ ነው። ኒውካስል ደጋፊዎች አሁንም ቡድናቸውን እያነቃቁ ይገኛሉ። አይዟችሁ እያሉ ነው። 12ኛ ደረጃ ላይ ነው የሚገኙት። ጥሩ ሙድ ላይ ጥሩ ስሜት ላይ አይደሉም። ጃኮፍ መርፊ ሊገባ እያሟሟቀ ነው። በኒውካስል በኩል ያልተመቻቸው ነገር አለ። ለሱ ነው የሚያጨበጭቡት ደጋፊዎች። ጃኮፍ መርፊ ኢዮብ ይመች። ለስጦታው ከልብ እናመሰግናለን ኢዮባችን። ሳንድሮ ቶናሊ ዩቲዩብ ላይ ያላችሁ ላይክ ሼር አድርጉ። ኢላንጋ የቀድሞ ክለቡ ላይ ከቶት ነበር። አንቶኒ ኢላንጋ ከባድ ኳስ አስደናቂ ኳስ ነበር። ዩቲዩብ ላይ ያላችሁ በቀጥታ ስርጭት ላይክ ሼር ኢላንጋ ቀላቅሎት ነበረ። አመታቱ ልክ አይደለም። ዘገነረስ ይመቺ ጥሩ አጋጣሚ ነበር። አንቶኒ ኢላንጋ የቀድሞ ክለቡን ማንቸስተር ዩናይትድን እየገጠመ ይገኛል። በኖቲንግሃም ተሽከርክሮ ነው ኒውካስል የደረሰው። በክረምቱ የዝውውር መስኮት ነው ወደ ኒውካስል የመጣው አንቶኒ ኢላንጋ። ግን ጥሩ ጊዜ እያሳለፈ አይደለም። ማንቸስተር ሲቲ ላይ 5-2 በተሸነፉበት ጨዋታ በካራባው ካፕ ያስቆጠራ ጎላት ብቸኛዋ ጎሉ ለኢላንጋ። ኖኔም ይመች፣ ዳንዲ ይመች፣ ሳምቲጋ እናመሰግናለን ለስጦታዎቻችሁ። ሉሶል ሃርቪ ባርነስ ጆሊንተን አስደናቂ ስራ። ጆሊንተን ሸወዳቸው። ሼሽኮና ብሩኖ ፈርናንዴዝን ቀቅሏቸው ነው ሄደው። አሁን ኳሱን በግራ መስመር አቅጣጫ ሳንድሮ ቶናሊ ገቡ። ሳንድሮ ቶናሊ አስደናቂ ኳስ። ጆሊንተን ኳሱ በዛበት። አስደናቂ ኳስ። ሃርቪ ባርነስ ቁጭ አድርጎት ነበር 90 ዲግሪ ላይ። በጣም የሚገርም ጨዋታ ነው ኒውካስል የተጫወቱ። ሶል ይመች። ኒውካስል ምን አይነት ጨዋታ የተጫወቱ ሶፊ። ኳስ ወደፊት ነው። ኳሱ ነው እንዴት እንደተቀባበሉት። ጆሊንተን፣ ሳንድሮ ቶናሊ፣ ሆል እንደገና ጆሊንተን በዚህ ሁኔታ ላይ የሰጠበት መንገድ ራሱ ከካዝሜሮ እንደኔ ቀለለባቸው ነበር። ካዝሜሮ ግን ቀለለበት። ካዝሜሮን ቁመቱን ለግላጋነቱን የተጠቀመው ግርሚ ጆሊንተን ቁመቱን ተጠቅሞ ነው ረጃጅም እግሮቹ ኳሱን የነጠቀው። ሃርቪ ባርነስ ከዚህ የተሻለ ማድረግ ይችል ነበር። ኳሱን ግን ወጣበት፣ ተነሳበት። ባርነስ አሸናፊ መቺ አሻችን አብድ ኪንግ የአራዳ ልጆች ይመቻችሁ። ለስጦታዎች ደርሶናል። ኒውካስል 4 ሙከራ እስካሁን ኢላማውን የጠበቀ ሙከራ አላረገም። ማንቸስተር ዩናይትድ 1 ሙከራ 4-1 በሙከራ እየተመራሩ ይገኛሉ። ኒውካስል የሚመራው አስደናቂ ኳስ ጆሊንተን በግራ መስመር አቅጣጫ ለሃርቪ ባርነስ ደርሶበታል። ናስር ማዝራዊን ሱኤል አድርጎበታል ግራ መስመሩን። አሁንም ሃርቪ ባርነስ ሉሶል በረጅም አሻገረ። እሳና መንሳለ ተቆጣጠረው። አስደናቂ ግብ ጠባቂ ድንቅ ለግላጋ ቁመት ረጅሙ ሰላመንስ በባህሪውም የተመሰገነ ነው። በነገራችን ላይ ንቅሳት የለውም። በየ3 ወር ወደ ሀገሩ ቤልጅየም እየሄደ ደም ይሰጣል። የሚኖርበት ቤት የተማሪዎች ቤት ነው፣ ወይም ተማሪዎች በተለምዶ የሚኖርበት አካባቢ ላይ ነው የሚኖረው። በተጨማሪም ከደሞዙ 30% ለበጎ አድራጎት ይሰጣል። ኒውካስል በማንቸስተር ዩናይትድ ሳጥን ውስጥ 10 ኳስ ነክቷል። ዩናይትድ ምንም ኳስ አልነካም በኒውካስል ሳጥን ውስጥ። በጨዋታው የበላይነት ተወስዶባቸዋል ቀዮቹ ሰይጣኖች። 15 ደቂቃ ባዶ ለባዶ ሊጀመር ነው ሁለተኛው አጋማሽ። ሁለተኛው አጋማሽ አርሰናሎች ይጀምራሉ። ዲክላን ራይስ ሊያስጀምሩ። አርሰናል ከግራ ወደ ቀኝ ያጠቃል። ቀይ በነጭና ቀይ ተካሶ ተናርጓል። ብራይተን ከቀኝ ወደ ግራ ሰማያዊ በነጭ ስትራይፕ አርጓል። ሰማያዊ ቁምጣና ሰማያዊ ካሶ ተናርጎ የሚጫወት ይሆናል። ከቀኝ ወደ ግራ ብራይተኖች ያጠቃሉ። አርሰናል 1-0 እየመራ ነው የጀመረውን አጋማሽ በቡካዮ ሳካ ጎል። የኮሬሽ ኳስ ገጭቶ ነበረ። ሳካ ለማግኘት ሞከረ በረጅም። ባስኮግሊ ኳሱን አጸዳ። ጋብርኤል ገጨ በረጅም ወደ ሳጥኑ።
እንደገና ፓስኮግሊ በድጋሜ ገጨ። ሂንካፕ ያለ ዊፈር ጋብሪኤል ማርቲኔሊ አጠገቡ ነው የሚገኘው። ዊፈር ኳሱን እየገፋ ነው። ፉላም ከዌስትሃም ፉላም ፔናልቲ አግኝቷል። ሰከንድ ሃፍ ላይ እንደገቡ ፉላም ፔናልቲ ወይም ፍጹም ቅጣት ምት አግኝተዋል። በዚህ ሰዓት ላይ ግራ መስመር ላይ ካዲዮግሉ ቆንጆ ኳስ አግኝተዋል። ኳሱን ወደ ኋላ መለሰ። ኢዜ ጫና እየፈጠረበት ነው። በረጅም ፓስኮግሊ ኳሱን ቲምበር ገጨ። እሱ የገጨውን ኳስ የኮረሽ በነፃነት አገኘ። ማብረድ ይችላል፣ ወደፊት ማምራት ይችላል። ኳሱን ለሳካ ሳካ ኳሱን እንደገና ቆንጆ ኳስ ሙስኬራ ኳሱን እግሩ ስር ሲያዘገይ ነጠቁት። ሙስኬራ ተነጠቀ። ሂንሽሉድ ካውንተር አታክ መጡባቸው። ኳሱን በግራ መስመር ቀይ መስመር አቅጣጫ አሁን ኳሱን ጎሜዝ ሚንቴም አለ ቀይ መስመር ላይ ዊፈር አርሰናሎች ቦታቸውን ይዘዋል። ጆርጂኖ ራውተር ኳሱን ገጭቶት ነበረ፣ ግን ኢላማውን አልጠበቀም። ያንኩቡ ሙንቴ ያሸገረው ኳስ ነው። አየ ሙስኬራ ስተት ራሱንም ለጉዳት ዳረገ። መስጠት የሚችለው እግሩ ላይ ማዘግየቱ እግር ላይ ካዘገየ የዚህ ችግር ሰለባ የሆኑት ዙሜንዲና ሙስኬራ ናቸው። ፓስ ነው አሁን የሚደረገው። ቅድም ጆሊንግተን አይቷል እንደ አይነት ኳሶች በምን አይነት እየቆረጠ እንደማይሄድ አርሰናልን ዋጋ ሊያስከፍል ነበረ። ሙስኬራ አርሰናልን ዋጋ ሊያስከፍል ተቃርቦ ነበረ። የመልስ ሮራ ለብራይተን ነው አልቢዮን። ቼልሲ 2-1 እየመራ ነው። ካምባክ አድርጓል። በመልስ ሮራ ጨዋታውን ዊፈር ለማስቀጠል እየተዘጋጀ ይገኛል። ከአስቶን ቪላና ከቼልሲ ጨዋታዎች ሁሉም ጀምረዋል። ከረፍት ተመልሰው ጨዋታቸውን አስደናቂ ኳስ ዙሜንዲ አጸዳ። ባስኮግሊ የኮሬሽ አገኛቸው። የኮሬሽ ኳሱን ለኢዜ ኳሱን ነጠቀ። ኢዜ ጥፋት ሰራበት። ኢዜ ድንቅ ነው ዛሬ። ኢዜ እኮ አሪፍ ነው። አየህ ከጨዋታ ምን ያህል ኮምፓክት የሆነ ሊዩስ ደን ካለመኖሩ ግን በብራይተን በኩል በጣም ጎድቷል። በጣም አሳስቷቸዋል። ብረት እኮ ነው። ሳካ አረ ማርቲኔሊ ላይ ተለቆለት አይደለም እንዴ? ይናቀለው። ሳካ ግን በጣም ሰልፊሽነት እንደገና የራስ ወዳድነት የታየበት ነው። ለማርቲኔሊ መስጠት ይችል ነበረ። ኳሱን ወደ 0 ዲግሪ ይዞት ነው ሄደው። አሁን ይሄንን ኳስ ምን ብለህ ትመታለህ? አርሰናል የተጫዋች ለውጥ ካይ ሃቨርዝ እና ትሮሳር ተቀይረው ሊገቡ ነው። ማን ሊነካ ነው? ማርቲኔሊ እና ኢዜን ነው የሚነካው። ኢዜ ከተነካ ከባድ ነው። ይነካል እንዴ? በጣም ከባድ ነው። እሱ ነው አሚን። ሌላ ማን ይነካል እንዴ? ሌላ ማን ይነካል እንዴ? ግርምሽ ካይ ሃቨርዝ እኮ ማንን ይነካል? ጫና እየፈጠሩ ነው። አሁን በረጅም የኮሬሽ መንካት የለበትም። ባይዘው የኮሬሽ እንዲህ አይነት ነገር ይዝላል። ቫኔከን ነፃነት አልሰጠውም። ባይዘው የኮሬሽንን ካሳየው ዙሜንዲ አስረናይ ኳስ ሳካ ካገኛቸው ከባድ ኳስ ነው። ቫን ብሩከን ኳሱን አጸዳ። ባስኮግሊ ኢዜ እኮ በጣም መከላከሉንም ማጥቃቱንም አርሰናል 1-0 እየመራ ነው። 57 ደቂቃ ሲቲ 1-0 እየመራ ነው። ኖቲንግሃም ፎረስትን ያንኩባ ሚንቴ አርሰናልን እያመሳቸው ይገኛል። ካዲዮግሎ ፓስካል ግሮስ ካዲዮግሉ ብሎክ እማዋጣ ነው። ብሎክ ረጅም ኳስ አስደናቂ ኳስ አገኛቸው። ሩተር አስደናቂ ሴቭ ዴቪድ ራያ። ሩተር ከቶባቸው ነበረ። ሩተር አደገኛ ኳስ ነበር። ምንም እኮ ማዋጣ ነው። ብሎክ ነው ወይ ማርካት ታረግ ተጎዳ ነው። ብሎክ አይሆንም። ዴቪድ ራያ ተጎዳ። ትከሻው ቀኝ ትከሻውን ተጎድቷል። ዴቪድ ራያ አስደናቂ ኳስ ነው ሴቭ ያደረገው። ራያ እኮ የሚያድነው ኳስ ባይዘው ምርጥ ግብ ጠባቂ ነው። ግን ችግሩ ደግሞ በስተቶች ይታጀባል እንጂ ሲቲ ጎል ገባበት። ግርሜ ሲቲ እስኪን ማለት ነው ገብቶበታል። ሲቲ ጎል አስተናገደ። ሕክምና የተደረገ ነው። ሲቲ ጎል አስተናገደ። ልክ ነው። ዴቪድ ራያ ማኔጂንግም ከሆነ ብልጠት ነው። ተጎድቶም ከሆነ ልክ ነው። ማኔጂንግ ነው። አልቻሏቸውማ። 1-1 ሆነዋል። 1-1 ሆነዋል። ማንቸስተር ሲቲ ከኖቲንግሃም ፎረስት ሚካኤል አርቴታ ምን መቀየር እንዳለባቸው ሸለቀቀው። ቀድሞታል። እንዴት እንደሚያልፈው ኳሷን እንኳን መንካት አልቻለም። ሙስኬራ ፔናልቲም ጠልፎ ነበር እንጂ ራያ እኮ ነው የሚነካው። መጀመሪያ ወደ ቶሳርድ የሚነካት ራያ ነው። ትሮሳርድ አተረፋቸው። የማዕዘን ምት ያንኩባ ሚንቴ ያንገላታቸው ነው አርሰናሎችን። ረጅም የማዕዘን ምት ተሻገር። አደገኛ ኳስ ራይስ አጸዳ። ካላፊዮሪን እያሟሟቀ ነው። ሊወስን ከሆነ አሪፍ ነው።
ኳሳውን ቫኔከ ኖርጋርድ አርሰናሎች ያስጣሉ። ትሮሳርድ አሁንም ኳሱን ትሮሳርድ እኮ ባይዘው ተቀይሮ ሲገባ ሁሉን ነገር ነው የሚያስተካክልልህ። ቡካዮ ሳካ ከባሌባ በተረጋጋ መንገድ ኳሱን ወደኋላ ለቫን ብሩገን አይመጣም። አርሰናል ላይ ፍግፍጎ የተጫወቱ ነው አርሰናሎች። ና ነው እኮ ሳካን አየው ከአቨርዝ ና ነው ሳካን አይሆንም፣ በትእዛዝ ነው። አርሰናል አፈግፍጓል። አንዷን ጎል አስጠብቆ መውጣት ፈልጓል። 2 ጎል ቢሆን እንኳን ትሞክራለህ። አዎ 2 ጎል መከላከል ኖርማል ነው። 1 ጎል ግን ምን እንደሚፈጠርበት አታውቅም። በዛ ላይ ብራይተን በጣም ግሩምና ድንቅ እንቅስቃሴ እያደረገብን። ማንቸስተር ሲቲ 2ኛ ጎል አስቆጥሯል። በዚህ ሰዓት ላይ ማንቸስተር ሲቲ መልሶ ወደ መሪና መጣ። 2ኛ ጎል አስቆጥሯል። ዌስትሃምም ጎል አስቆጥሯል። አስደናቂ ጎል ሮድሪ ነው የወዘወዘው። የማዕዘን የተሻገረ በግንባር ገጨው ማቲያስ ሴልስን ሸነቀቀው። ዌስትሃምም ጎል አስቆጥሯል። ለጎሉ ግን ትልቅ ስራ የሚሰራው ሃላንድ ነው አይደለም? እንትና ነው እንዴት እንደያዘው ልጆች አይታ ሮድሪን ማንም ማርክ አላደረገውም ነበረ። ማርክ አልተደረገም። ሮድሪ አንድ ሰው ይዘዋል። ቼልሲም ጎል አስቆጥሯል። 3ኛ ጎል ቼልሲ 3ኛ ጎል። ኮል ፓልመር ቪላ አከተመለት። አስቶን ቪላ ቁልቁለቱ ጉዞ ተጧጥፏል። በቃ 3ኛ ደረጃን አስረከበ። በደንብ እያጨበጨበ ደረሱበት። አይ በቃው አስቶን ቪላ ደረሱበት። በሜዳው የዚህን ያህል ጫና ከደረሰበት ከዚህ በኋላ በዚች ደቂቃ ውስጥ ሶፊ አያገግምም። ኖቲንጋም ፎረስት ወራጅ ቀጠና ገባ። ዌስትሃም ከወራጅ ቀጠና ለመጀመሪያ ጊዜ ወጣ ዛሬ። አሁን ዌስትሃም 1-0 እየመራ ነው። ዌስትሃም ወጣ። ኖቲንጋም ምን ያህል ከባድ ይሄን መረጃ ሲሰሙ ጫናው ምን ያህል ከባድ እንደሚሆንባቸው ማሳያ ነው። አስደናቂ ኳስ ነው። ጆዋ ፔድሮ ነው የሚሰራራው። ጆዋ ፔድሮ ለኮል ፓልመር ነው ከሳጥን ውጪ ኳሱ ለጄምስ መለሰው፣ አወጣው፣ መልሶ ፓልመር አግኝቶ ነው የከተተው። በጣም የሚያምር ጎል። አርሰናል ጨዋታውን አስተማማኝ ማድረግ ይኖርበታል። አስጊ ነው አርሰናል። ጎል ከተቆጠረበት ለማስቆጠር ይቸገራል በጣም። ካላፊዮሪ ገባ። ዴቪድ ራያ እየነገራችሁ ነው። ለአርቴታ ሄዶ ነው የነገረው። ሙስኬራ ወጣ። ልክ ነው። ትክክል። አሁን ነፍዘር አርሰናል አሁን አስተካከለ ስህተት። ማንን ማል ተከላካይ ያደርግ ነው ራሱን ካላፊዮሪ ራሱን ወይን ካፔን ወይ ራሱ ለምሳሌ የሞስኬራ ከሆነ አስጊነቱ ቢጫው ካርድ እኮ ነው። ምንድን ነው የሚሉት? ከረዳት ዳኛው ጋር እየተነጋገረ ነው ሙስኬራ። የሆነ ነገር አሉት እንጂ የማዕዘን ምት አርሰናል አስተማማኝ ለማድረግ የማዕዘን ምት አግኝተዋል። መድፈኞቹ መድፍ ይተኩሳሉ። የዛሬ ከግንባር ኳስ መድፍ አልተተኮሰም። ኢሳካ መድፍ ብቻ ነው። አደገኛ ኳስ ጆርጂኖ ራውተር ጋብርኤል ወደኋላ ኳሱን ወደኋላ ይሻል ነበር ወደ ጓደኞቹ ቢሰጣቸው። ካውንተር አታክ ወጡ። ካዲዮግሉ ረጅም ኳስ በቀላሉ ኢንካፔ ያመለሰ። ራይስ ትሮሳርድ ኳስ ሮጭ ወጥቷል። ኦኬ ሂንካፔ ወደ መሃል ሊገባ ነው። ብዙ እንዳይሮጥ ሂንካፔ ወደ መሃል ገባ። ካላፊዮሪ ወደ ግራ ወጣ። ይሻላል። ማን መሃል ተከላካይ ነው? ሂንካፔ መስመር ላይ ብዙ ከሚሮጥ ካለ ወደ ካም ጥሩ ነው። እንዳለ ግራ ናቸው አርሰናል። 3ቱም ተከላካዮች ግራ ከቲምበር ውጪ ግራይ ናቸው። ቫነካ ዊፈር ቫነካ ከመስመር ላይ የአርሰናል ደጋፊዎች እየጨፈሩ ነው። አሜክስ ስቴዲየም ላይ ቫነካ ዘጉባቸው። አሁን ግድንግድ ዝግ ነው የዘጉት። የሚያሾልክ ቦታ የለም። ከሚድ ብሎክ እስከ እየተነሳ ወደ ኋላ የሚያፈገፍግ አዘጋግ ነው የዘጉት። 4-4-2 አድርገውታል። 4-4-2 ኢዜ ባሌባ ጫና ውስጥ ነው። ተነጠቀ። ከሀቨርዝ አገኛቸው። ሀቨርዝ ያለቀለት የጎል አጋጣሚ አባከነ። ሀቨርዝ ትሮሳርድ የፍጥነት ችግር እኮ ነው። የፔስ ችግር ነው። ባሌባ መልሶ ብሎ ካለ አየው። ራይስ ግን የሰራው ስራ ራይስን ነው ታግረው አየው። ተጠግጦ እንዴት እንዳስጣለው ኦፍሳይድ አይደለም እንዴት ናለ እዚህ ጋር አሁን ይሄንን ነው በደንብ ካርድ ማድረግ ቢችል ፓስካል ግሮስ አለ። ጥሩ እኮ ሰርቷል፣ ግን መሸፈን ያልቻለ ጥሩ ማድረግ የሚችል ባሌባ ተሳሳተ። የመታበት ቦታም ልክ አይደለም። ኢንካፔ መልስ ሮራ ለወረውር ነው አርሰናል። ካላፊዮሪ ቅርታ ካላፊዮሪ ጋብሪኤል ዴቪድ ራያ እንዴ በጣም 100% ኢንካፔ ይሻላል ከሞስኬራ። እንዴት ተገናኙ?
ዴክላን ራይስ ኳሱን ይዞታል። እንደገና ሌላ ኳስ ዴክላን ራይስ አሁንም ለማርቲን ዙቢሜንዲ ሌላ ኳስ አሁንም በድጋሜ ኒውካስል ዩናይትድ ቀይ ያየበት ተጫዋች ቀይ ካርድ ኒውካስል ዩናይትድ በዚህ ሰዓት ላይ ቀይ ካርድ ተጫዋች ቀይ ካርድ ፊሽካ ጠብቅ እያሉት ነው ካይ ሃቨርትዝን። ማንቸስተር ዩናይትድ ባለፈውም ላክሮ ወጣለት ላክሮ በቀይ ካርድ ዛሬ ጃኮብ ራምሴ በቀይ ካርድ ወጥቷል። በሁለት ቢጫ ካርድ ማለት ነው ከሜዳ የወጣው። ለማንቸስተር ዩናይትድ ጥሩ እየተመቻቸለት ነው የቁጥር አድቫንቴጅ። በዚህ ሰዓት ላይ ሊያንድሮ ትሮሳርድ ካላፊዮሪ ኳስ አስነክቷል። ካላፊዮሪ መተጋገዝ እንዲህ ነው። ማርቲኔሊ እንዲህ ያለ ነገር ነው ማየት ያለበት። ግርምሽ ቼልሲ አራተኛውን ጎል ወዘወዘው 4-1 አዋረዳቸው። ተማማኝ ነው ቼልሲ 4-1 ቪላ ረመረመው። ቪላን በገዛ ሜዳው ረመረመው በገዛ ሜዳው። ቪላ ለአርሰናል ተመልከተው። ኦፍሳይድ ነው አይደለም? ኦፍሳይድ። ፓልመር ኳስ ሰጠ አይደለም? አይኛው አይደለም። ጋርናቾ አይደለም? ኦንሳይድ ነው ይሄ አይደለም? ሃትሪክ ጆ ፔድሮ ሃትሪክ አስቆጠረ። ጆ ፔድሮ የመጀመሪያ የፕሪሚየር ሊግ ሃትሪኩን ሰራ ዛሬ በቼልሲ ማሊያ። ቪላ የመጀመሪያ የፕሪሚየር ሊግ ሃትሪኩ ነው በየትኛውም ማለት ነው። አርሰናል ጨዋታ ላይ ብዙ ተችቶ ነበር። ግርምዬ ትችቱን የሚማለስ ድንቅ ስራ 4-1 አስቶን ቪላ ፈራረሰ። አንበሳው ዛሬ ማግሳት አይደለም መጮህ እንኳን አልቻለም። የማርቲኔልዝና የኡናይ ኤምሬ ጀግንነት ጠፋ ከዳቸው። 4-1 ጆ ፔድሮ ሃትሪክ ሰራ። ብራይተን ከአርሰናል ጎሜዝን እያየነው እንገኛለን። ቅጣት ምት አርሰናል አግኝቷል። ማዘመምቻው አካባቢ ይሄኛውን እንመልከት ወይስ ማንቼ ላይ? ይሄን ቅጣት ምት ነው። ማንቼ ላይ ምን አለ እንቀይር ለማለት ነው። እንቀይር የተወሰነ ደቂቃ። አሁን በሳ ላይ ዴክላን ራይስ ትሮሳርድና ፔናልቲ አግኝቷል ኒውካስል። አረተው ይሄኛውን ተመልክተን እንዳያመልጠን። ዴክላን ራይስ አሻማ ጎሜዝ እንደገና ቡካዮ ሳካ ኳስ ይዟል። ሳካ ወደኋላ ቲምበር ጥሩ ኳስ ደርሰው ቲምበር ሮሳርድ አመለጠው። አስቸኮለው እስኪ ኒውካስል ዩናይትድ ፔናልቲ አስቆጥሮታል። አገቡት። ጎርደን አገባው በጎደሎ ራምሴ በቀይ ካርድ ቢወጣባቸውም ኒውካስል 1-0 እየመራ ነው። ብሩኖ ፈርናንዴዝ ተበሳጨ። ኒውካስል ዩናይትድ መምራት ጀመረ። ፔናልቲ አገኙ። ፔናልቲውን አስቆጠሩ። ጎርደን ፊት ለፊት አድኖበት ነበር። በቆመበት ነው ያስቆጠረው። 1-0 ኒውካስል ዩናይትድ እየመራ ነው። 3 ደቂቃ ነበር የተጨመረው ለረፍት። ጭንቀት አየው ምክትል አሰልጣኙ በጣም ፊቱ ላይ ይታወቃል። ደስታ እንኳን አታይበትም። ምንም እጁን አወዛወዘ እንጂ የቁጥር ብልጫ አለበት። ተወስዶባቸዋል። ካሪክ አዘነ። 3 ተጫዋቾችን ሊቀይር ነው ብራይተን እና ሆቭ አልቢዮን። ኒውካስል ዩናይትድ 1-0 እየመራ ነው። በጎደሎ ተጫዋች ራምሴ በቀይ ካርድ ወጥቶባቸዋል። በሁለት ቢጫ ካርድ አርሰናል 1-0 እየመራ ነው። ከዚህ በኋላ መሀሉ ኖርጋርድን ይፈልጋል። ግርምሽ ወደድክም ጠላህ በቃ ጎበዝ ከሆነ ብራይተን እያጠቃ ነው። በደንብ ለሎ ብሎክም የሚሆን ልጅ ነው። ይነጥቃል፣ ይሸፍናል። በደንብ ነው የሚያስፈልገው። በደንብ አድርጎ አሁን የኢንካፔ ቦታ የሞስኬራ ቦታ ተስተካከለ። አይተዋል። ኖቲንግሃም ፎረስት ወሰወሰው። አድማጮቻችን ጎበዝ አሰልጣኝ፣ ጎበዝ አርቴታ። ኖቲንግሃም ፎረስት ወሰወሰው 2-2 ከሆነ ነው። ኖቲንግሃም ፎረስት ማንቸስተር ሲቲ መረቡን ወሰወሰው 2-1። ኢታድ ስቴዲየም ሌላ ቀውስ ተፈጠረ። ድራማ፣ ሌላ ቀውስ። ኤሊየት አንደርሰን
2-2 አድርጎታል ማንቸስተር ሲቲ ጋር ጋርዲዮላዬ ቱሬ እያጨበጨበ ይገኛል። ዶኩ ሊገባ ነው ዛሬ። ኖቲንጋም ያቻነቱን ጎል አስቆጠረ። አንደርሰን አገባ። 2-2 ሆኗል። አድማጮቻችን ሌላ ድራማ ኢታር ላይ አሁን አርሰናል በዚህ ውጤት የሚያልቅለት ከሆነ ልዩነቱን ወደ 7 ያሰፋል። አንደርሰን ያምራል። ምርጥ ጎል፣ ምርጥ ቅብብል። በሲቲ በጥብቅ የሚፈለግ ተጫዋች ነው ኤሊዮት አንደርሰን። በቀጣይ ዓመት ኤሊዮት አንደርሰን ማጠቃቀም ዋው! ዶናሩማ ምንም ማድረግ አልቻለም። 2-2 ኢታር ላይ ገና ነው። 77ኛው ደቂቃ ነው። ገና ነው። ሊያሸንፍም ይችላል፣ ሊሸነፍም ይችላል። ዶናሩማን ያጠና ምት ነው። ኖቲንጋም ፎረስት ሁለተኛውን ጎል አስቆጥሯል። ኢታር ላይ ማንቸስተር ሲቲ 2 ኖቲንጋም ፎረስት 2። ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ማንቸስተር ዩናይትድን 1-0 እየመራ ነው። ኩሳኖቭ ተቀይሮ ገባ። ዶኩ ተቀይሮ ገባ። ወዲያውኑ እርምጃ የወሰደው ኖርጋርድን መስመር ላይ ያየነው ነው። የሚቀየረው ማን ነው የሚለው ነው እንጂ አጠያያቂ አርቴታ ጥሩ እይታ ሜንዲ ካስወጡ በጣም አረንጋቸዋል። መሆንም ያለበት ባሌባ 3 ቅያሬዎችን እያደረጉ ነው በዚህ ሰዓት ላይ። ባሌባ እኮ ጥሩ ነበር። ያሲን አያሪ አለ። ብራይተን በጣም አሪፍ ልጅ ነው ያሲን አያሪ። ስዊድናዊ ነው ያሲን አያሪ። መታል ሁሉ ከሳት ውጭ ተቀይሮ ገብቷል። ባሌባ የአርሰናልን ሚድፊልድ በደንብ ሌላ ጎል በዚህ ሰዓት ላይ ሌላ ጎል። ማንቸስተር ዩናይትድ አቻ ሆኗል። ለረፍት ከመውጣት በፊት 1-1 ማንቸስተር ዩናይትድ 1-1 ሆኗል። ጎል ተቆጥሮበት ካሪክ 1-1 ሆኗል። ማንቸስተር ዩናይትድ ጎል አስቆጥሯል። ዳኛውን እያሳየ ነው። ቅጣት ምት አገኘ ብሩኖ ፈርናንዴዝ 3 ደቂቃ አሻማ። አስደናቂ የግንባር ኳስ ካዝሜሮ። ብሩኖ ፈርናንዴዝ የላከውን ኳስ ካዝሜሮ ከተተው። ድንቅ ኳስ። ራምስዴል ምንም ማድረግ አልቻለም። ቀደማቸው። ዋው! ቶሎ እያበረርን ነው። አድማጮቻችን እንደማትሰራችሁ ተስፋ እናደርጋለን። ራያ አደገኛ ኳስ አዳነ በዚህ ሰዓት ላይ። ብራይተን ከአርሰናል 1-0 እየመራ ነው። 1 ጎል አያስተማመንም። በረሽሙ በዚህ ሰዓት ላይ ኳሱን ዴክላን ካይ ሃቨርትዝ ዙቢሜንዲ ወደኋላ ኳስ ተመለሰ። ኢንካፔ በደንብ አድርገው አረሙ። ኋላው በደንብ ኖርጋርድ አልገባም እስካሁን ገና ነው። ዳር ላይ ነው። ወደኋላ ተመለሰ። ቫን ሄከ ኳስ በረሸሞ ቲምበር ያኮቦ ሜንቴ ዳኛ ፌሽካ ነፍተዋል። ኦፍሳይድ ሆኗል። ውጤት ለማስታወስ ያክል ቪላ ፓርክ ላይ አስቶን ቪላ በቼልሲ 4-1 እየተመራ ይገኛል። ብራይተን ራይስ እንደቀየረው ሳካን የቀየረው አርም ባንዱን ይዛ ዙቢሜንዲን ቀየረው። ትክክለኛ ቅያሪ አስቶን ቪላ በቼልሲ 4-1 እየተመራ ነው። ጆ ፔድሮ የመጀመሪያ የፕሪሚየር ሊግ ሃትሪኩን ሰርቷል። ማኔጅ ማድረግ ይችላል። ብራይተን በአርሰናል 1-0 ቡካዮ ሳካ ብቸኛውን ጎል ያስቆጠረ ተጫዋች ነው። ፉላም በዌስትሃም 1-0 እየተመራ ነው። ማንቸስተር ሲቲ ከኖቲንግሃም ፎረስት 2-2 ናቸው። ኒውካስል ከማንቸስተር ዩናይትድ 1-1። አርቴታ በጣም ንቁ ተሳትፎ ነው ዛሬ ያረጋ ያለው። የሚቀይራቸው ቅያሬዎች ሞስኬራ ላይ መወሰኑ፣ ከዛ በኋላ ዙቢሜንዲን ያስወጣበት መንገድ። ኖርጋርድ አሁን በመሃሉ መጫወት አይችሉም። በእርግጠኝነት ነው ማለት ብራይተን መሃሉ ላይ የበለጠውን ብልጫ አሁን ማሳየት አይችልም። አንድ ሚድፊልድ ቀይረዋል፣ አጥቂ ያስገብተዋል፣ ተከላካዩ ከኋላ ተጠናክረዋል። ረሽም ኳስ ላይ ኖርጋርድ አለ። ዴቪድ ራያ በረሽሞ ካያበር ተጠግቶት ነበር። ሪካርዶ ካላፊዮሪ የተመለሰውን ኳስ ዴክላን ራይስ ለካላፊዮሪ ያስነካ። የመልስ ሮራል አርሰናል ሆነዋል። ዩቲዩብ ላይ ያላችሁ አድማጭ ተመልካቾቻችን ላይክ ሼር ደረግ። የመጨረሻዎቹ 6 ደቂቃዎች አጓጊ ናቸው። ከመደበኛው 90 ደቂቃ ወደ 6 ደቂቃ አካባቢ ነው የሚቀረው። ብራይተን ከአርሰናል፣ ሲቲ 2-2 ነው ከኖቲንግሃም ፎረስት ጋር። ኢዜ ለማግኘት ሞከረ። አሁን በዚህ ሰዓት ላይ ትሮሳል ለካቨርትዝ ግራ መስመር ላይ ኦፍሳይድ ይመስላል ግን አይደለም። ካቨርትዝ ምንድነው የሚሰራው? ትክክል ነው። ኮርነር መጀመሪያ ነው ሲሮጣ የተሳሳተው እና ኢዜ ላይ ገዝዬ መጀመሪያ ላይ ይኸውልህ አነሳሱ ነው። ኦፍሳይድ አይደለም። አነሳሱ ነው። አየው እዚህ ጋር መሮጥ ነበረበት። እሺ ከዛ ይኸው ከዛ በኋላ ሄደ 0 ዲግሪ ኢዜ ነው እጁን ያወጣ
ወደ ሜዳው ነበር መመለስ የሚችለው። ቺፕ ማድረግ አይሻልም ግርቤ? ልክ ነው። ኳሱን አወጣው ቨርብሩከን የማዛመት አርሰናል አግኝቷል። ሞክሮታል እኮ ማድረግ የሚችለውን ግን የተሻለ እይታ ቢያይ ነው በሚል ነው እንጂ አበትስን በዚህ ኳስ ልትወቅሰው አትችልም። ቪላ ፓርክ ላይ አስቶን ቪላ በቼልሲ 4-1 እየተመራ ነው። አሜክስ ላይ ብራይተን በአርሰናል 1-0 እየተመራ ነው። ፉላም ክራቨን ኮቴጅ ላይ በሜዳው በዌስትሃም 1-0 እየተመራ ነው። ማንቸስተር ሲቲ ከኖቲንግሃም 2 እኩል ናቸው። ኒውካስል ከማንቸስተር ዩናይትድ 1 እኩል ናቸው። የማዘመት አርሰናል ሌላ የማዘመት ይሄን ጎል ካስቆጠሩ በቃ አረጋገጥ። ዴክላን ራይስ የማዘመት ሊያሻማ ነው። እጁን አነሳ። ራይስ አሻማ ቨርብሩከን ገጨ። እንደገና ትሮሳርድ ኳሱን ወደ ውጭ ወጣበት። ያኮቦ ሚንቴ ወደ ሜዳ ኳስ ገብተዋል። ቨርብሩከን ጥሩ ኳስ ነው ያስጣለው። የመጨረሻዎቹ ደቂቃዎች ተጠባቂዎች ናቸው አድማጮቻችን። ተጓጊዎች ናቸው። 89ኛው ደቂቃ ላይ ደርሰናል። ብራይተን ከአርሰናል፣ ማንቸስተር ሲቲ ከኖቲንግሃም 90ኛው ደቂቃ ሞልቶ ተጨማሪ ደቂቃ ገብተዋል። 2 እኩል ናቸው። አርሰናል 1-0 እየመራ ነው 89ኛው ደቂቃ ላይ። አሁን በዚህ ሰዓት ላይ ቫኔከ ኳስ ተመለሰ። እንደገና ቦስካሊ ቀይ መስመር ላይ ሃሪ ሃወል በረሽሞ የመታው ኳስ ወደ ውጭ ወጥቷል። አስቶን ቪላ ግን ዋጋ የለው። አስቶን ቪላ 51 ነጥብ ላይ ይቀመጣል። በነገራችን ላይ አስቶን ቪላ ግርምሽ ብዙ ጊዜ አንተ ራሱ ስትናገር እሰማለሁ። አስቶን ቪላ አሁን ወደፊት ይምጣ እንጂ መንሸራተቱ አይቀርም። ብዙ ጊዜ ደጋግመህ ስትናገር በጣም በተደጋጋሚ ይመጣና የአርሰናል ደጋፊዎች ግን አሜክስ ላይ የተጨነቁ ጥፍራቸውን የሚበላ በስቷል። እንዴ በጣም ያስጨንቃሉ። ካቨርስ ኤብሬቺ ኢዜ ራሱ ሰከንድ አፍጣፍቷል። በዛ ላይ ሳካ እንዴ ቡካዮ ሳካ ለምን ይጎትተዋልስ? ቫኔከ ሳካ ሜዳ ላይ ወድቋል። ምንድነው የሚሰራው? ቢጫ እኮ ያሰጣል። ቬልትማን ምንድነው የሚሰራው? ስመት ማንቸስተር ሲቲ ከኖቲንግሃም ፎረስት 93ኛው ደቂቃ ደርሷል። ስንት ደቂቃ ተጨምሯል? አሁን በዚህ ሰዓት ላይ 7 ደቂቃ ነው የተጨመረው። እዚህኛው ዘንድሮ ጭማሪ የሚያሳይ ጆኤል ቬልትማን ጭማሪ ነው። ቫኔከ ሌላ ኳስ አየህ መሀሉ እንዴት እንደተዘጋ ኖርጋርድ እንዴት እንደተዘጋ። ዲክላን ራይስ እንዲጫን አረጋው ከኋላ ቆመ። ኖርጋርድ ይኸው ዲክላን ራይስ ወደ እንዲጫወት አረጋው። ተሻጋሪ ኳስ ሂንካፔ በግንባር ዴክላን ራይስ መሀል ላይ ዲክላን ራይስ የሚሰራው ገዛ ኖርጋርድ ከኋላ ድጋፍ ስላደረገ ማለት ነው። ግራ መስመር ላይ ያኮቦ ሜንቴ ኳሱን ይዞታል። ተሻጋሪ ኳስ ወደ ጎል ካላፊዮሪ ጋብሪኤል አወጣው። ኤብሬቺዜ ከጭንቅላቱ ላይ ኤብሬቺዜ ኳስ አወጣ። ጸጋዬ እዚህም ተጨንቀናል ከምትለው በላይ ግርምሽ እያለ ነው። የአርሰናል ደጋፊዎች ከባድ ነው ግርቤ። የመጨረሻዎቹ ደቂቃዎች አጓጊዎች ናቸው። ቀይ መስመር ላይ አያሪ ተሻጋሪ ኳስ ቲምበር አውጣ። ያኮቦ ሚንቴ ግራ መስመር ላይ ያኮቦ ሚንቴ ቲምበር አስጣለው። እንደገና ያኮቦ ሚንቴ ያገኘ ካዲዮግሉ አደገኛ ኳስ ካዲዮግሉ ራያ ፓንች አረገው። ካያበርስ ማስመታት አልነበረበትም። እንደገና አቤት ሩቸር ያኮቦ ሚንቴ ካላፊዮሪ አወጣ። አያሪ የመጨረሻዎቹ ደቂቃዎች ኢንካፔ ሙገርባ ጭንቅ የበዛበት ሆኗል። አሁንም እንደገና ዌልቤክ ተሳሳተ። ሃቨርስ ጥፋት ሰራበት። ከሃቨርስ ፈልጎ ነው። አያሪ ቢጫ ካርድ አውቆ ነው። ዲሌይ እንኳን ፈልጎ እረፍት ነው። አቤት ኢንካፔ ግን ማንቸስተር ሲቲ ከኖቲንግሃም ፎረስት 95ኛው ደቂቃ 2-2 ናቸው። ማይክ አርቴታ እውነቴን ነው የምልህ የዓመቱ ልክ ስራ የሰራው ዛሬ ገና ሰራ። እውነቴን ነው
ዛሬ ያመልጣል። በቃ ቶሎ ግሮ ሞስኬራ ሞስኬራ በዚህ ውጤት ያለቀ ኢታር ላይ ቢሸነፍም ራሱ ሞስኬራን የቀየረበትና ግርምሽ ከዛ በኋላ ደግሞ ዙሜንዲን ያስወጣበት መንገድ ውጤቱን ማስጠበቅ የሚችልበት ዛሬ ሰራ ግን ዘግይቷል። ቢሆንም ባይዘው ካላፊዮሪን እዛ ያወጣበት መንገድ ዘግይቷል። አዎ ግን አንዳንዴ እኮ ግብ ሳይቆጠርበት ዘግይተ ጫና ውስጥ እያለ የሚያደርጋቸው ነገሮች ቶሎ የሚያደርጋቸው ነገሮች ውጤታማ ናቸው። ጋብሪኤል ካያቨርስ ትሮሳርድ አመለጣቸው አርሰናሎች። ያሲና ያሬ ካላፊዮሪ ራይስ እንደገና ትሮሳርድ ኳስ ጋብሪኤል ኖርጋርድ ቡካዮ ሳካ ለማግኘት ሞከረ። ወደኋላ ለግብ ጠባቂ ቨርብሩከን ረዥም ኳስ ጋብሪኤል ዴክላን ራይስ ኤብሬቺዜ እየተጠካ ይገኛል። ፌልትማን የመጨረሻዎቹ ደቂቃዎች ነፍስ ውጭ ነፍስ ገቢ ቨርብሩከን በርካቶች መሞቴ ነው በጭንቀት እያሉ ነው። የአርሰናልም የሲቲም ደጋፊዎች ከፍላል መስዋዕት ማንቸስተር ሲቲ ከኖቲንግሃም ፎረስት 97ኛው ደቂቃ 2-2 ናቸው። የዳኛው ፊሽካ ብቻ ይጠበቃል። ቲምበር ያኩቡ ሚንቴ ቅጣት ምት ቲምበር ንቅንቅ አደረገ። ፓስካል ክሮስ ልቀቅልኝ ብሎታል። አላሻማው ነው የመጨረሻ ደቂቃ ላይ ይገባል። ቲዮሪያን ቲምበር አለቀ። ሲቲ ዳኛው ፊሽካ አልነፉም። ፊሽካ ይቀራል። 97ኛው ደቂቃ ላይ ደርሷል። ዌስትሃም አሸንፏል። ፉላምን 1-0 ዌስትሃም አሸንፏል። ከወራጅ ቀጠና የሚወጣበትን ውጤት ረዥም ኳስ ፓስካል ክሮስ ዴክላን ራይስ አራቀ። ካዲዮግሉ አለፈው። ትሮሳርድን ካዲዮግሉ ተጠጋ። ረዥም ኳስ ወደ ውጭ ወጣ። ያኩቡ ሚንቴ አለቀ። አርሰናል በቃ ማንቸስተር ሲቲ ከኖቲንግሃም ፎረስት 98ኛው ደቂቃ ፊሽካ አልተነፋም። 2-2 ናቸው። የባከነ ደቂቃ ይኖር ይሆናል በዚች በተጨመረችው እስካሁን ያለቀው ጨዋታ ክራቨን ኮቴጅ ላይ ፉላም በሜዳውና በደጋፊ ፊት በዌስትሃም 1-0 ተሸንፈዋል። ውጡ እያለ ነው። አየው ማጋለሽ ውጡ ወቃ ደቂቃ አቁቷል። ውጡ በቃ ራያ ሰመርቪል ነው ብቸኛውን ጎል ያስቆጠረው። ዌስትሃም ከወራጅነት ቀጠና ዛሬ ሃይቦል እንዲለቅ ነው በይፋ ይወጣል። በጎል ይበልጣል ማለት ነው ዌስትሃም 3 ያርግለት። ዌስትሃም ግን የዚህኛውን ጨዋታ ውጤት መጠበቅ አለብን። አሰልጣኙ በጣም ብዙ ግፍ ተሰርቶባቸዋል። ቲሙን አድነው የሚቀጥሉ ከሆነ ሁለቱም ዌስትሃም ኖቲንግሃም በዚህ ውጤት ከጨረሰ 28 አለቀ። አርሰናል ጨረሰው። አርሰናል ብራይተንን በማሸነፍ 1-0 ቡካዮ ሳካ ብቸኛውን ጎል 9ኛው ደቂቃ ላይ አስቆጥሯል። የአርሰናልን የዋንጫ ጉዞ ከዚህ በኋላ አይደለም ማንም ክለብ ይቅርና የኢራን ሚሳኤል፣ የእስራኤል ሚሳኤል፣ የአሜሪካ ሚሳኤል እንኳን የአርሰናልን ዋንጫ መብላት የሚያቆመው አይመስለኝም። ግርምዬ የአርሰናል የተከላካይ መስመር ምናልባት የኢራንም የእስራኤልም የአሜሪካንም ሆኑ የሌሎች ሀገራቶች የመካከለኛው ምስራቅ ሀገራቶች ማክሸፊያውን ከአርሰናል ቢወስዱ የአርቴታን የተከላካይ መስመር ቢወስዱ ምንም አይነት የሚሳኤል ጥቃት አይደርስባቸው ነበር፣ ማክሸፍ ይችሉ ነበር። ምክንያቱም ይህ ተከላካይ አንድ ጎል ለ80 ኦልሞስት ለ90 ደቂቃ ያህል አንድ ጎል ይዞ መቆየት የቻለ ነው። ማንቸስተር ሲቲ ከኖቲንግሃም ፎረስት 2-2 አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 7 አስፍቶታል። ከዚህ በኋላ የእንግሊዝ ፕሪሚየር ሊግ እጣ ፈንታ አርሰናሎች የሲቲን ውጤት ከሰሙ በኋላ ከፍተኛ ደስታ ደጋፊዎቹ እየፈነጠዙ ይገኛሉ። ጋርዲዮላ ከባድ ፈተና ይጠብቃቸዋል። ከዚህ በኋላ ዋንጫው ወደ አርሰናል ያመራ ይመስላል። 7 ነጥብ ልዩነት አርሰናል ከማንቸስተር ሲቲ። ቀጥሎ ደግሞ ሁለቱ ክለቦች እርስ በርስ ይገናኛሉ። ሲቲ አንድ ተስተካካይ ጨዋታ አለው። ይህንን ተስተካካይ ጨዋታ ቢያሸንፍ እንኳን ሲቲ 64 ነጥብ ነው የሚደርሰው። የራሱን የኢታሩን ፍልሚያ እንኳን ቢያሸንፍ 63 ነጥብ ነው የሚደርሰው። አርሰናል በአንድ ነጥብ ልዩነት ሊጉን መውሰድ ይችላል። አርሰናል አሁን
ሁሉንም ጨዋታ የማሸነፍ ግዴታ ነበር የነበረበት ግርምዬ። አሁን አርሰናል ኢታርም ላይ ተሸንፎ ዋንጫውን ይወስዳል። ትልቅ አጋጣሚ ነው። በዚህ ጨዋታ ላይ ሲቲ ነጥብ መጣሉን ተከትሎ አርሰናል ኢታር ላይ ቢሸነፍም ዋንጫውን መውሰድ ይችላል። ግርምዬ በጣም አስገራሚ ድል ነው ሚካኤል አርቴታ ወደ እጃቸው ያስገቡት። ወደ የአርሰናል ደጋፊዎች በዚህ ሰዓት ላይ ደስታቸውን እየገለጹ ይገኛሉ። ሰካ እያሉ ይገኛሉ በከፍተኛ ሁኔታ። የማንቸስተር ሲቲ ነጥብ መጣል ሰምተዋል። ሮድሪ ያዘነ ጭንቅላቱን ነቀነቀ። ሮድሪ ማንቸስተር ሲቲ ዛሬ የአርሰናል የዋንጫ ግስጋሴ አርሰናል ፔሱን ጨመረበት። ዛሬ ፔስ ጨመረ። ዛሬ አፈተለከ። በሩጫው ስንመለከተው ነጥቀህ ከኋላ የምትወጣበት ሂደት ላይ የአርሰናል ያመለጠበት ቀን ዛሬ ሆኗል። እኩል 28 ነጥብ ላይ ኖቲንግሃም ፎረስት ከዌስትሃም ጋር ይገኛል። ስለዚህ በጎል ክፍያ ቅድም ማስተካከያ ላድርግ። ኖቲንግሃም ፎረስት የተሻለ ነው፣ አልወረደም ወይም ወራጅ ቀጠና ውስጥ አልገባም፣ ግን እኩል ሆኗል። እኩል 28 ነጥብ እኩል 28 ነጥብ ትልቅ ነጥብ ነው ኖቲንግሃም። ራያ ሄዶ ደጋፊው ጋር ጓንቱን እየሰጠ ይገኛል። ዴክላን ራይስ እያጨበጨበ ይገኛል። ዛሬ አርሰናል 7 ነጥብ ልዩነት፣ ፕሪሚየር ሊግ 7 ነጥብ ልዩነት። የአርሰናል ሚዜነት ዘንድሮ የሚያበቃበት ዓመት ይመስላል። አድማጮቻችን፣ የአርሰናል ደጋፊዎች ኢትዮጵያ ውስጥ ያሉትም ከፍተኛ የሆነ የደስታ ስሜት ላይ ናቸው። ምንም ጥያቄ የለውም። ዛሬ ተርኒንግ ፖይንት ነው። አርሰናል አፈት ልኮ የወጣበት ነው። አርሰናል ስፕሪንት ያደረገበት ነው። ከዚህ በኋላ አርሰናልን ማንም ከዋንጫ የሚያቆመው ያለ አይመስልም።